ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የሳጂታሪየስ የካቲት 2018 የሆሮስኮፕ ትንታኔ ድምጻችሁ የሚሰማበት እና ትልቅ በር የሚከፍትላችሁ ወር። ውድ የኢትዮ ግዕዝ ሆሮስኮፕ ቻናል ቤተሰቦች ሳጂታሪየሶች እንኳን ወደ የካቲት ወር 2018 ወርሃዊ የሆሮስኮፕ ትንታኔችሁ በሰላም መጣችሁ። ነፃነት ወዳዶቹ የሳጂታሪየስ ተወላጆች እስኪ ንገሩን፣ ዓለም የእናንተን ሐሳብ በጉጉት የምትጠብቅበት ቃላቶቻችሁ፣ ሰዎችን የሚያንቀሳቅሱበትና ለዓመታት የተዘጋባችሁ የዕድል በር በድንገት ሲከፈት ማየት ትፈልጋላችሁ? መልሳችሁ አዎ ከሆነ የካቲት ወር መድረኩን አዘጋጅታላችሁ። ይህ ወር ለእናንተ ተራ ወር አይደለም። ከ2010 ዓመተ ምህረት ወዲህ ለመጀመሪያ ጊዜ በአኳሪየስ የሚከሰት የፀሐይ ግርዶሽ የግንኙነት ቤታችሁን ሊያናውጠው ነው። ዛሬ በዚህ ቪዲዮ የካቲት 1 ቀን ከሚወጣው የሊዮ ሙሉ ጨረቃ ጀምሮ እስከ ወሩ መጨረሻ ያለውን አስደሳች ጉዞ በዝርዝር እንመለከታለን። በተለይ በሙያችሁ እና በግል ሕይወታችሁ ላይ የሚመጣውን ፈጣን ለውጥ ስለምነግራችሁ እስከ መጨረሻው አብራችሁን ቆዩ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። የሳጂታሪየስ የካቲት 2018 አጠቃላይ ትንበያ ድምጻችሁ እና ጉዞችሁ። ሳጂታሪየሶች የካቲት ወር መጀመሪያ ላይ ፀሐይ በአኳሪየስ ውስጥ ስለምትጓዝ ድምጻችሁ በከፍተኛ ሁኔታ ይጎላል። ያላችሁን ሐሳብ ለዓለም ለማካፈል አትቆጠቡ። የካቲት 1 ቀን የሚወጣው የሊዮ ሙሉ ጨረቃ ደግሞ በአድማስ ማስፋፊያ ቤታችሁ ላይ ይበራል። ይህ ማለት ትልቅ የጉዞ ዕድል፣ የሚዲያ ፕሮጀክት ወይም የትምህርት ስኬት ፍጻሜ የሚያገኝበት ቀን ነው። የካቲት 10 ቀን በአኳሪየስ የሚወጣው አዲስ ጨረቃ እና የፀሐይ ግርዶሽ ደግሞ ሕይወታችሁን የሚቀይር አጋጣሚ ይዞ ይመጣል። ድንገተኛ የኮንትራት ስምምነት ወይም አዲስ የመግባቢያ ዕድል ሊፈጠርላችሁ ይችላል። የእሳት ፈረስ ዓመት የሚጀምረውም በዚሁ ቀን ስለሆነ ሕይወታችሁ በአዲስ ጉልበትና ፍጥነት ወደፊት መጋለብ ይጀምራል። የሳጂታሪየስ የካቲት 2018 የፍቅርና የቤት ሕይወት ከማራኪነት ወደ መረጋጋት። ስለ ፍቅር ስናወራ የካቲት ወር ለእናንተ እጅግ ማራኪ ወር ነው። እስከ የካቲት 3 ቀን ድረስ ቪነስ በአኳሪየስ ውስጥ ስለምትሆን ቃላቶቻችሁ ሰዎችን የመሳብ ብቃት ይኖራቸዋል። ከየካቲት 3 በኋላ ግን ቪነስ ወደ ፒሰስ ስትገባ ትኩረታችሁ ወደ ቤትና ቤተሰብ ይመለሳል። የካቲት 6 ቀን ሳተርን ወደ አሪስ ሲገባ ለሚቀጥሉት 2 ዓመታት የሚቆይ የፈጠራ እና የፍቅር ቁርጠኝነት ምዕራፍ ይጀምራል። ግንኙነታችሁ አሁን ትኩረት እና ዕቅድ ይፈልጋል። የካቲት 7 ቀን የሚከበረው የቫለንታይን ቀን ደግሞ የካፕሪኮርን ጨረቃ ያለበት በመሆኑ ለእናንተ ትልቅ ግርግር ሳይሆን ከልብ የመነጨና የተረጋጋ የፍቅር መግለጫ እንድታሳዩ ይመክራችኋል። የምትፈልጉት ለመገንባት አሁን መሰረት የምትጥሉበት ጊዜ ነው። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ።
የሳጁታሪየስ የካቲት 2018 የገንዘብ እና የሙያ ትንበያ ስኬታማ ድርድሮች። ወደ ገንዘብ እና ሙያ ስንመጣ ሳጁታሪየሶች ሆይ ትልቅ የምስራች አለኝ። የካቲት 26 ቀን ዩራነስ ለወራት የነበረበትን ወደ ኋላ መጓዝ አቁሞ ወደፊት መጓዝ ይጀምራል። ይህ ማለት በሥራ ሰዓታችሁ እና በአደረጃጀታችሁ ላይ የነበረው መስተጓጎል ያበቃል። ሥራዎቻችሁ እንደ አዲስ ቅደም ተከተል መያዝ ይጀምራሉ። ይህ ወር አዳዲስ ሐሳቦችን ለማቅረብ፣ የፍሪላንስ ሥራዎችን ለመጀመር ወይም የድርድር ሥራዎችን ለማከናወን ወርቃማ ጊዜያችሁ ነው። ሆኖም ግን አንድ ማስጠንቀቂያ፣ የካቲት 19 ቀን ሜርኩሪ ወደ ኋላ መጓዝ ስለሚጀምር ማንኛውንም ውል ከመፈረማችሁ በፊት ደጋግማችሁ መርምሩ። ዝርዝር ጉዳዮች እንዳያመልጧችሁ ጥንቃቄ አድርጉ። አላስፈላጊ ጫናዎችን ለመቀነስ ሥራዎቻችሁን ለሌሎች ማከናወን። በመጨረሻም ውድ ሳጁታሪየሶች፣ በአጠቃላይ ሳጁታሪየሶች ሆይ የካቲት 2018 የብርሃን የግንኙነት እና የታላቅ ለውጥ ወር ነው። ሕይወት አንዳንድ ጊዜ ዝርዝር ነገሮችን እንድታስተካክሉ ልታስገድዳችሁ ትችላለች። ነገር ግን ይህ ሁሉ ስኬታችሁን የተሟላ ለማድረግ መሆኑን አትዘንጉ። ተስፋ አትቁረጡ፣ ምክንያቱም እናንተ በውስጣችሁ ያለውን የእውነት ብርሃን ለዓለም ስታሳዩ ዓለምም በምላሹ ድንቅ በረከቶችን ትሰጣችኋለች። የምትፈልጉትን ስኬትና ሰላም ለማግኘት አሁን ትክክለኛው ሰዓት ላይ ናችሁ። ይህ ወር የድል የብልጽግናና የፍቅር ይሁንላችሁ። ቪዲዮውን ላይክ በማድረግ እና ለወዳጆቻችሁ በማጋራት ለሌሎችም ብርሃን ሁኑ። በሚቀጥለው ወር በሌላ ድንቅ ትንታኔ እስክንገናኝ ቸር ያቆየን።